ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ነው። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። አንድ ሰው ራሱ ከቤቱ ቢያስወጡት፣ ቢያፈናቅሉት፣ ቢገሉት፣ ቢያደሙት ደስ አይልም። ልጆቹ ላይ ይሄ ቢደርስ ደስ አይልም። ሚስቱ ላይ ቤተሰቡ ላይ ቢደርስ ደስ አይልም። ሌላ ላይ ሲሰራው ለምን ይደሰል? አንበሳ አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ። ሰላም የተወደዳችሁ ቤተሰቦች፣ በወቅታዊና በአሳዛኝ መረጃ ተመልሼ መጥቻለሁ። ቀዳማዊ ሀጂ ሙፍቲ ከዚህ ዓለም በሞት መለየታቸው እየተወራ ይገኛል። በዚህም ምክንያት ብዙ ሰዎች ያዘን መግለጫ እያወጡ ይገኛሉ። ይህንንም ያዘን መግለጫ አስመለክታችኋለሁ። ዜና እረፍት። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት ተለዩ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ አስታውቀዋል። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሀጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን የምታዩት ነው። ምንም የሚነገር አይደለምና ነገሮች ወዴት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሀጂ ሙፍቲ አይነት አባቶችን መፍጠር በጣም ከባድ ነው የሚሆነው። በጣም እጅግ አሳዛኝ። ኢትዮጵያ ታላቁን የሰላም አባቷን አጣች። ተቀዳሚ ሀጂ ሙፍቲ ኢድሪስ ህይወታቸው የማህበረሰብ መገናኛ ድልድይ፣ ቃላታቸው የሰላም መልእክት፣ ተግባራቸው ደግሞ ለሰው ልጆች የፍቅር ምስክር የሆኑ ታላቅ አባት ነበሩ። የእሳቸው ሞት ለሙስሊሙ ማህበረሰብ ብቻ ሳይሆን ለመላው ኢትዮጵያ ትልቅ ጉዳት ነው። ዛሬ ሀገራችን ኢትዮጵያ ለህዝቦቿ አንድነት፣ ለእውነት፣ ለእርቅና ለስምምነት ጊዜያቸውን የሰጡ ታላቅና አባት አጣለች። የፍቅር የአንድነትና የብዙ በጎ ትሩፋት ባለቤት የሆኑት አባት በኢትዮጵያውያን ልብ ሁሌ ይታሰባሉ። ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ከዚህ ዓለም በሞተ ስጋ ተለይተዋል። አምላክ ፈጣሪ ነፍሳቸውን ይማር። መሪር ሐዘን። ኢትዮጵያ ታላቅ አባት አጣች። የፍቅር ተምሳሊት የሆኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶናል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉ ታላቅ አባት ናቸው። ለቤተሰቦቻቸው መጽናናትን እንመኛለን። ነፍስ ይማር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማትን ጥልቅ ሐዘን ገለጸች። ቤተክርስቲያኗ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለሀገር አንድነት፣ ለሰላም፣ ለፍቅርና ለርህራሄ የኖሩ አባት ነበሩ በማለት ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና ለመላው ኢትዮጵያውያን መጽናናትን ተመኝታለች።
የቀብር ስነ ስርዓቱ መቼና የት እንደሚፈጸም ታውቋል። በመጀመሪያ ደረጃ መረጃው ሁሉም ሰው ጋር ድረስ በደንብ ሼር ኮፒ ሊንክ አድርጉት። ነገ ሰኞ ከቀኑ 6 ሰዓት ላይ በታላቁ ኑር ወይም በኒ መስጂድ ፒያሳ በሚገኘው መስጂድ ማለት ነው ሶላተል ጂናዛ ስነ ስርዓት ይከወናል። ከዚያም ከቀኑ 8 ሰዓት ላይ በሚሊኒየም አዳራሽ ሽኝት ይደረጋል። ከቀኑ 10 ሰዓት ላይ ደግሞ የቀብር ስነ ስርዓታቸው ይፈጸማል ማለት ነው። ክፍለ ሀገር ያለን መገኘት የማንችል ሁሉ ደግሞ በየቦታው በየመስጂዶቹ ሶላተል ጋኢብ እንዲሰገድ ፋቲሃ እንዲቀራ እናድርግ። መረጃው ለሁሉም በደንብ ሼር አድርጉት። አላሁ ሱብሓነሁ ወተዓላ በጀነት ያንበሻብሽልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የቲም ሆነን ዛሬ ትልቅ አባት አጣን። ከእንግዲህ በኋላ እስኪ ተው ብሎ ማን ነው የሚቆጣን? ሰላም የሚሰብከን አንድነት፣ መዋደድ አቅጣጫ የሚጠቁም ለምንስተው መንገድ ማን ይሆን ከእንግዲህ አስታራቂው ነገር? ትልቅ አባት አጣን እንደ ህዝብ እንዳገር። በእጅ የያዙት ወርቅ ሆኖብን ነገሩ በሚገባቸው ልክ ሳይመሰገኑ ሳይሰጥ ክብሩ ይኸው ሞት ቀደመን አበቃለ ቀብሩ። በሻሻ ፊትሆን ያን ውብ ፈገግታ ያንን ግርማ ሞገስ ያናደብ እርጋታ ድጋሚ ለማየት ምንም ባንታደል አቅም ባይኖረንም ከሞት ለመከልከል የኛም ተራ ደርሶ ወደ እርሶ እስክንመጣ የእግር እሳት ይዘን ከውስጥ የማይወጣ ብሶቱም ሐዘኑም እጅጉን በርትቶ ሲፈጀን ይኖራል እረፍት አሳጥቶ። ይሄንም ልንገሩህ የማይጠገበው ፈገግታ ጨዋታው ወደር ይታጣለት የአባትነት ለዛው ሁሌም በልባችን ይኖራል ትዝታው። ልቀሁ እንደገዘፍኩ ከሁሉም ሰው በላይ እስክንሞት ድረስ በፍጹም አትወርዱም ከልብ ዙፋን ላይ። ያላ ፍቃድ ሆኖ ጠርቶሃል ወደሱ እኛን መልሱህም በማዘን ማልቀሱ። አዲሱ ድራቡህ አፈሩ ይቅለሉህ የቀብሩንም ጽልበት በኑሩህ ያብራሉህ። እንግዳው አድርጎ ጀሊል ይቀበሉ። ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሀጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሀጂን ካንጀቴ ወዳቸው ነበር። ምን አለ መልካም ሰው ይሞት ባል ነበር። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው የምተኛው። ቀሪውን አለቅስበታለሁ። ለምንድነው ብዙ ለማን ቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ቅድሚያ ሰው ሁኑ። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ አስቀድሞታል። ሰው ሊሰደድ ሊገደል ሊናቅና ሊሰቃይ በፍጹም አይገባም። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተናገሩት ንግግር ነው። ፋና ነኝ። የመደመር ምልክቷን መጫን እንዳትረሱ። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራኩም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሚ ሙፍቲ የሚባለውን እንደ ጣሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። እኛም እኮ ለዚህ ነው ይሄንን ጥላቻችሁን ስለምናቅ ርቀታችሁን ጠብቃችሁ ኑሮ አታስመስሉ፣ አትሽለጥለጡ እኛ ጋር እየመጣችሁ ምን ያልኳችሁ ለዚህ ነው። ገባችሁ አይደለ? ለምን ታስመስሉት? እኛ ጋር እየመጣችሁ በዚህ ልክ ነው ጥላቻችሁ። የነሱን መታመም የነሱን መሞት የምትመኙ ናችሁ። ስለዚህ ለምን ትደርሱብናላችሁ? አትድረሱብን፣ አንደርስባችሁ። አከተመ ማንም የመጣባችሁ የለም። ራሳችሁን ለጥቅም ፍለጋ ላይክ እና ፎሎ ለመለቃቀም ስትሉ ነው አባታችን ታሟል እያላችሁ ለጥፋችሁ ሰሰክሱን የነበረው እናቃችኋለን። እዚሁ ቲክቶክ ላይ አብረን እየተጠቀምን መታችሁ ልትሰክሱን ትፈልጋላችሁ። እና ምን ለማለት ፈልጌ ነው፣ እኛ የእናንተን ተምሲል አንፈልግም። ልዩነት እንዳለን ሁሉ ርቀታችሁን ጠብቃችሁ ኑሩ። አከተም ይሄንን ነው ልላችሁ የምፈልገው። ሌላ ነገር ምንም አይደላችሁ። አሁን ደጋግሜ እላችኋለሁ፣ ርቀታችሁን ጠብቃችሁ ኑሩ። የእናንተ ዱዓ የእናንተ ማስመሰል አስፈልገን እና ዳራችሁ እንዴት ነበረ? አሪፍ እንደነበረ በጣም እየተመለከትኳችሁ ነውና መልካም ቀን ይሁንላችሁ። የሀገር መከታ ወይንም የሀገር ዋርካ የነበሩ ቀዳማዊ ሀጂ ሙፍቲ ከዚህ ዓለም በሞት በመለየታቸው ብዙ ሰዎች የተሰማቸውን ሀዘን በዚህ መልኩ ገልጸዋል። በጣም አዝነዋል። ለሀገራችን ኩራትና ለሀገራችን መከታ የነበሩ ለሀገራችን አስፈላጊ ለሰላም የቆሙ ትልቅ ዋርካ የነበሩ አባት ነበሩና
እኛ አባት በሞት በመለየታቸው በጣም ጥልቅ የሆነ ሐዘን ተሰምቶናልና ለቤተሰቦቻቸውም ለሙስሊም እምነት ተከታዮችም ትልቅ መጽናናትን ይሁን እንላለን። እንዲሁም ለሀገራችንም ትልቅ መጽናናት እንመኛለን። እንዲሁም ደግሞ ሀጂ ሙፍቲ እነማን ናቸው? ከዚህ በፊት ሀጂ ሙፍቲ እንዴት ነው ለህዝብ እያስተማሩ የነበሩት የሚለውን ከራሳቸው አንደበት እንሰማለን። እኚህን ቪዲዮ እስኪ እንመልከት። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን የመጀመሪያ ትምህርቱ ነው። የልብስን ንጽህና መጠበቅ፣ የአካልን ንጽህና መጠበቅ፣ የቤትን ንጽህና መጠበቅ፣ የጎረቤትን መብት ማክበር፣ ጎረቤትን ማክበር፣ ንጽህናቸውን እንዲጠብቁ ማድረግ የእስልምና ሃይማኖት የመጀመሪያው ትምህርት ነው። ዛሬ እንደ አዲስ የምንመክረው አይደለም። አሁን የአሁኑ መድኃኒት የአሁኑ መፍትሄ ምንድን ነው? ዱዓ ነው፣ ጸሎት ነው። በየቤታችን እንደ ጠባያችን እየቶበት ወደ ጌታ ይቅርታ እየጠየቅ እባክህ ጌታ ይቅር በለን ብለን ኧረ ይህን አደጋ መልስልን፣ ይህን አደጋ መልስልን፣ ይህን አደጋ ተከላከልልን፣ እኛ አቅም የለንም ማለት የየአንዳንዱ ሰው ድርሻ ነው። በተለይም ደግሞ የሃይማኖት አባቶች ከፍታ ድርሻ ነው። የሃይማኖት አባቶች ምን ጊዜም ቢሆን ችግር ሲከሰት ታይሆን ችግርም ባይከሰት ሁልጊዜ ፈጣሪ ጌታ ጋር የሚገናኙ መሆን አለባቸው። ያየናል፣ ይሰማናል፣ ስንናገር እየሰማ ነው፣ ስንሰራ እያየ ነው ብለው መቆም የሃይማኖት አባቶች ድርሻ መሆን አለበት። አሁን መቼም እንግዲህ ተደግሟል ይሄ ነገር። ጥንቃቄ አዲንም በብዛት እንደው ስበብ ነው እንጂ ጥንቃቄ አዲንም። የሚያድነው ፈጣሪ ጌታ አላህ ነው የሚያድነው። የዚህ መድኃኒቱ ዱዓ ማድረግ ነው፣ ሶደቃ መሶደቅ ነው፣ አውፍ መባባል ነው፣ ከኃጢአት መቆጠብ ነው። ይሄ ዱዓ የሚባለው ነገር ጥቅሙ ብዙ ነው። አንደኛ ጥቅሙ እንደ ዛሬ የተከሰተውን አንበጣ በሽታ አደጋ እንዲጠፋ፣ እንዲቀር፣ እንዲወገድ ያደርጋል። ዱዓችን በርከት ያለ እንደሆነ፣ ሶደቃችን በዛ ያለ እንደው፣ እስትግፋራችን በርከት ያለ እንደው፣ ምናልባት ቀላል የሆነ እንደው ያቃልልልናል። ሌላ ደግሞ ገና የሚፈጠር አደጋ ይኖራል፣ አናቀውም። ተይተ ሰባቱ ሰማያት በላይ አላህ የበላ ድርጅት አለው፣ የአደጋ ድርጅት አለው። ከዛ ነው የምንወጣው። ዱዓችን፣ ሶደቃችን፣ እስትግፋራችን ያ ሲመጣ ዱዓው ወደ ላይ ሲሄድ ተያይዞ የዓለም እስከሚጠፋ ድረስ ይቆያል።
ምናልባሽ ዱዓችን ሶደቃችን እስትግፋራችን በርከት ያለ ነው አለዛ በቀላል ይደርስብናል ይህን ያለፈ እንደው የሰራነውን ኃጢአት መማሪያ ይሆናል ሌላው አራተኛው ከሞት በኋላ ለደረጃችን ለጀነት ምክንያት ይሆናል እንደዚህ ያለ ጥቅም ስላለው ዱዓ ሁልጊዜም ዱዓ ተገቢ ነው ዱዓ ማድረግ አለብን እኛ ለህዝበ ሰላሙ እንደውም ለህዝበ ክርስቲያኑ ሁሉም ወንድማችን ነው ሁሉም አንበሳን አይበላም ተሁላን አይበላም ተጎሳው ሌላ ያለ ነው የሚያጠቃው የሰው ልጅ ምን ሆኖ ነው ሰው የሚገለው ምን ሆኖ ነው የሚዘርፈው ምን ሆኖ ነው የሚያፈናቅለው ተማርን የምንለው ሰዎች ትምህርቱ የት ላይ ነው ትምህርቱ እኮ እውቀት ማለት ነው እውቀት መጥፎ ነገር ጥሩ ሊከተል ነው የራሱን መብት አስከብሮ የሌላ ሊያከብር ነው የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው ተማወቁ አለማወቁ ይሻላል ብሏል መሃይም ነው ያወቀው ሰው መሃይም ነው አዋቂ አይደለም ብሏል ኪታባችን በተግባር ላይ ታውዋለ የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሐጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል ዛሬ ያን የሞራል የበላይነት ወይም የስነ ምግባር እስልምና የሚያስተምረን ምን ያክል አለን ረሱል ያቆናል ወይ ለኔ ከባድ ፈተና ነው ናፍቆቱ ያው ናፍቆት ነው ሁሉም ሙስሊም ልብ ውስጥ ያለ ነው በተለይ የሐበሻ ሙስሊም የተለየ መገለጫው ነው የጥንት ስነ ጽሁፎቻችን ቢታዩም ይህንኑ ነው የሚመሰክሩት ግን ከኢሞሽን በላይ ትንሽ somewhat analytical መሆን የሚጠበቅብን ይመስለኛል እውነት ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የወደድነው ልከተላቸው ነው ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና መልካም አርአያነት በሙሉ ስብዕናቸው በገጽታ በልቦና በውስጥ ባህሪ በሁሉም እሳቸው የመሰለ ስነ ምግባር ልንታነጽ አነጋገራችን ሊያምር አስተሳሰባችን ሊያምር አኗኗራችን ሊያምር በዝነት በፍቅር የተሞላ ይሆን ዘንድ ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩልን ሙሳ አለይሂ ሰላም የእሳቸው ኡመት በሆንኩ ብለው የተመኙት አይነት ኡመት ያን ባህሪ ሊጎናጸፍ የግዱ ነው በእያንዳንዳችን በነፍስ ወከፍ ተውባ ያስፈልገናል በክፉ አይን ያየነው ወንድም ተውባ ማድረግ ይጠበቅብናል አፉታ መጠየቅ ይጠበቅብናል በመጥፎ ያነሳናትን እህት አፉታ መጠየቅ እርቅ መፍጠር ያስፈልገናል ለፍቅር ለመሐባ ለእዝነት ልባችን ክፍት መሆን መቻል አለበት ያኔ ረሱል መሐመድ ሰለላሁ ዐለይሂ ወሰለም ቢመጡ ያውቁናል ያኔ እነዚህ ኡመቶች ናቸው እነዚህ እኔ ባስተማርኩት ላይ ነው ያሉት እነዚህ የኔ ፋና ይታይባቸዋል የሚሉን ይመስለኛል ድንገት ቢያዩን ማለት ነው አላህ እንደዛ ከሚሏቸው እንደዛ አይነት ባህሪ ከሚላበሱት ሰዎች አላህ ያድርገን መሰረት ኮሚቴ ተቋቁሟል የቀብር ስነ ስርዓቱን የሚያስፈጽም ከዛም በአንደኛው አይነት ኮሚቴ የቤት ጉዳይን በተመለከተ የሚያስፈጽም ኮሚቴ ተቋቁሟል ሁለተኛው ኮሚቴ ሚሊኒየም አዳራሽ ላይ ከዛ በኋላ በ8:30 እስከ 9 ሰዓት ባለው አካባቢ የመሸኛ ፕሮግራም ማንኛውም ወንድሞቻችን ሙስሊም ያልሆኑት
መፍትሄ ሁሉም ናቸውና እንደሚታወቀው ሰውነት ይቀድማል የሚል ነበሩና መሪያቸው ነበር። በዛው መሰረት ሚሊኒየም አዳራሽ ላይ የመሸኛ ፕሮግራም ይካሄዳል። ያን የሚያስተባብር ኮሚቴ ተቋቁሟል። የመጨረሻውና ያው የማይቀረው ጉዞ ደግሞ የቀብር ስነ ስርዓትን የሚያስፈጽም ኮሚቴ እሱም ተቋቁሟል። በዚሁ መሰረት በነገው ዕለት እነዚህ የጠቀስኳቸው ኮሚቴዎች ከአሁኑ ጀምረው ስራቸውን እየሰሩ ይገኛሉ። የቀብር ስነ ስርዓታቸው የሚፈጸመው በኃይሌ ጋርመንት ወስያ ስለነበራቸው ንዛዜም ስለነበራቸው በዛ ይሆናል። እንግዲህ ሀጂ ሙፍቲ እነዚህ ናቸው። በሚገባ እንደሰማችሁ ተስፋ አደርጋለሁ። ይሄን የመሰሉ ትልቅ አባትና ድንቅ የሆኑ አባት ብሔር ተኮር የሆኑ ነገሮችን ሁሉ የሚቃወሙ አባት ነበሩ። እኚህን አባት በማጣችን ትልቅ የሆነ ሀዘን ውስጥ ገብተናል እኛምና ይሄን ሀዘን እግዚአብሔር አምላክ የሀዘን ዳርቻ ያርግልን እያልን ቪዲዮአችንን ቋጨን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ